ለገዛ ህይወት ስትል ትገላለህ። ይኸውልህ እኔ ወታደር እንጂ ቅጥር ነፍሰ ገዳይ አይደለሁ። አያገባኝም፣ የራስ ጉዳይ። እኔ ለራሴ መሞታል። ናኦድና ባንቴኑ ተደባደቡ። በሉሊት ምክንያት ሉሊትን የት ነው አደረስካትኝ? የት ነው አደረካት? በማለት ባንቴኑን በጣም ተናዶ ያንቀዋል። ሄዶም ይኸውልህ ይህ ሁሉ ነገር አንተ ነህ፣ ሉሊትን ካደረክበት አምጣት ብሎም ያንቀዋል። እንዲሁም ናኦድ ምንም ነገር ማለት አልፈለገም ነበር። ባኬን ባንቴኑ ተረጋጋና አዳምጠኝ፣ እኔ አንተን መጉዳት በፍጹም አልፈልግም ይለዋል። እና ታዲያ ምንድን ነው ችግርህ ብሎም ሲለው ይህ ነገር እኔም ፈልጌው አይደለም፣ ሉሊት እንድትጎዳ በፍጹም አልፈልግም። ነገር ግን ደግሞ ነገሮች ሆነዋል። እናም ካሁን በኋላ ግን ደግሞ አንተ ልደርስላት ይገባል ብሎም ይለዋል። እናም ያለችበትን አድራሻም ይነግረዋል። እሱም ደግሞ ባንቴኑም እሺ ብሎ ለሉሊት ስልኩን ከተቀበለን በኋላ ይደውልላታል። ሉሊትም ስልኩን ስታነሰው ባንቴኑ ነበረ። ሉሊትና እንዲሁም ደግሞ አቶ መሰለ አንድ ላይ በመሆን እየተጨቃጨቁም ይገኙም ነበረ። እናም አሁን ላይ ግን ሉሊት ስልኩ ሲደወልላት አቶ መሰለ የለም ነበር። እናም በጣም ደስ ይላታል። ሉሊት ስልኩ ሲደወል ስታነሰው የባንቴኑ ድምፅ ነበረ። ባንቴኑም ሉሊት አለች ወይ? አሁን ቶሎ ውጭ ይላታል። ሉሊትም ተወጣና የት ነው ያለኸው ብላም ትጠይቀዋለች። ሉሊት አሁን ላይ ባንቴኑን የት እንዳለም ይነግራታል። ባንቴኑና ሉሊትም ተገናኙ። ሉሊትም ከዛ ከታገተችበትና ከዛ ችግር ፈተና ውስጥ ወጣች። እንዲሁም ደግሞ ተስፋ ቆርጦና እንዲሁም ካሁን በኋላ ምንም ነገር በተለይ ደግሞ የሉሊት ህይወት እዛ ውስጥ ተቀብሮ እንዳይቀር የሚፈልገው ናኦድ ሁሉንም ነገር ለባንቴኑ፣ ስለዚህ ለሉሊት መድረስ አለብህ፣ እኔ ፈልጌው አይደለም በማለት እንዲሁም ደግሞ አቶ መሰለና ሮዛ አሁን ላይ በጭቅጭቅ ላይ ይገኛሉ። አቶ መሰለ ካሁን በኋላ አንቺን አልፈልግሽም፣ ምክንያቱም ደግሞ አቶ መሰለ አሁን ላይ ሉሊት በሱ እጅ ስላለች፣ ስለዚህ ምንም ነገር አያስፈልገኝም፣ እኔ መሰለኝ የፈለግኩትን ነገር ማድረግ እችላለሁ፣ ምንም ከማድረግ ማንም አያግደኝም በማለትም ይነግራታል። እንዲሁም ደግሞ አሁን ላይ ሮዛ ከባንቴኑ ማለትም ከአቶ መሰለ ጋር ተባብራ ሉሊትን ችግር ውስጥ ካስገባችን በኋላ ከአቶ መሰለ ገንዘብ ስለምፈልግ ነበር። አቶ መሰለ ግን ደግሞ አሁን ዞር ብሎ ሊያየት አልቻለም ነበር። እናም በዚህ ምክንያት ደግሞ ሮዛ በጣም ተናዳለች። ስለዚህ አቶ መሰለን የሆነ ነገር ማድረግ አለብኝ ብላም ወስናለች። እናም ከባንቴኑ ጋር በመገናኘት ሉሊት አደጋ እንዳይደርስባትና እንዲሁም ደግሞ አሁን ላይ አቶ መሰለ ብዙ ነገር ሊያደርጋት እንደሆነ ለባንቴኑ ትነግረዋለች። ግን ደግሞ ይህንን ነገር የነገረችው ለሉሊት አስባላት ሳይሆን አቶ መሰለ ስላናደዳትና እንዲሁም ደግሞ እሷ የምትፈልገው ነገር ስላላደረገላት ተጠቅሞ ልክ እንደ ዕቃ ስለጣላት ነበረ። በዚህም ደግሞ ሮዛ እኔ ሮዛ አይደለሁም፣ ማንም ተጠቅሞ እንደ ዕቃ ሊጥለኝ አይችልም፣ ስለዚህ አልለቀውም ብላም ስትፎክርም ነበር። ይህም በመጥፋቷ ቆይ ግን ማን ነው የኔ ሙሽራ ለማገት የሞከረው ብሎም በጣም ተናዶ አቶ መሰለም ይናገረዋል። እናም በዛን ሰዓት ሲናገራትኝ ሮዛ እኔም እኮ የማውቀው ነገር የለኝም፣ በዛን ሰዓት ወንጀሉም ሲፈጸም እኔ አንተ ጋር ነበርኩ አይደል፣ እንዴት አቅላለሁ ብላ በጣም ተናዳም ትነግረዋለች። አቶ መሰለ ግን በፍጹም ሊያምናት አልቻለም። ግን በጣም ተበሳይቶና ተናዶ ይህንን ያለው ነገር አንቺ ከምታስተካክዩ ይልቅ የምታበላሽው ነገር ይበልጣል ብሎም ለሮዛ ይነግራታል። አንቺ የውልሽ ነገሮችን ሁሉ እያበላሽሽ ነው ብሎም ጥሏት ይሄዳል። ነገር ግን ደግሞ በሚያሳዝን ሁኔታ አቶ መሰለ መንገድ ላይ እየሄደ ነበረ። ባንቴኑም ከኋላ መጥቶ እንቅ አድርጎ እና ዛሬ አንተ ውሻ ብሎም ይለዋል። ያን በዛን ሰዓት ሲያንቀው አቶ መሰለም በጣም ይደነግጣል። አቶ መሰለም ለናኦድ ከባድ ማስጠንቀቂያና እንዲሁም ደግሞ ከባድ ስራ አዘዘው። እናም በፍጹም ይህን ደግሞ አልተስማማም ነበር። ይኸውልህ ይህን ነገር ወደ ሳይሆን በግዴታ አደርገዋለህ ይለዋል። አንተ ገንዘብ ስላለህና እንዲሁም ደግሞ ስላዘዝከኝ ሰውን ዝም ብዬ ከመሬት ላይ ተነስቼ የምገል ይመስላል ብሎ ናኦድም በጣም ተናዶ አቶ መሰለ ይነገረዋል። ይኸውልህ ለህይወት ሲል ግዴታ ወደ ሳይሆን በግድህ ታደርገዋለህ ብሎም ይለዋል።
ናኦድም በፍጹም ይሄን ነገር አላደርገውም፣ ምንም ነገር ላደርግልም አልችልም፣ የፈለግከውን ነገር ማምጣት ትችላለህ። አንተ እኔ ናኦድን እንደፈለግ እንደ ዕቃ ልታስከረክረኝ አትችልም፣ ምክንያቱም ደግሞ አንተ ገንዘብ ስላለ ብቻ፣ ስለዚህ የፈለግከውን ነገር አድርጋለሁ ማለት ስህተት ነው ብሎ ይለዋል። ወደ ሳይሆን በግድህ ለህይወትህ አደጋ ላይ ነው ያለው ህይወትህ፣ እኔ አልምርህም በማለትም ይናገረዋል። ይህንን በሚናገረውም ሰዓት በጣም ተናዶና ተበሳይቶ ነበረ ናኦድ ይህን መልስ የመልሰው። የፈለግከውን ነገር ማምጣት ትችላለህ፣ ይሄው እኔ ናኦድ አለውልህ፣ ይሄውልህ የፈለግከውን አሁን ጨርሰው ብሎም ፍጥጥ ይልበታል። እንዲሁም አቶ መሰለ ይህ ነገር ምን እየተካሄደ ነው በማለት ናኦድም ይህንን ከተናገረም በኋላ ጥሎት ይሄዳል። ይህን ጥሎት በሚሄድም ሰዓት ይኸውልህ አትሄድ እና የልቃውስ ብትቀመጥ ይሻልሃል ብሎ ይለዋል። ናኦድም ከተመለሰ በኋላ ይኸውልህ በአንተ ምክንያት ያንተንና እንዲሁም ደግሞ የሌሎችን ህይወት ማጥፋት አልፈልግም፣ የፈለግከውን ነገር ማምጣት ትችላለህ ብሎ በጣም ተናዶም ይናገረዋል። ከዛም በኋላም ጥሎት ይሄዳል። ጥሎት ሲሄድ አቶ መሰለ በጣም ተናደደ። ቆይ ግን እኔ መሰለ አይደለውም፣ ቆይ እሰራለታለሁ፣ ይህ የውሻ ልጅ እንዴት እንደዚህ ያደርገኛል? እኔን ማንም ቢሆን ጥሎኝ አይሄድም፣ ግን እሱ ደግሞ ንቆይ ነው ጥሎኝ ሄደ በማለት በተለይ ደግሞ ናኦድ ጥሎት በመሄዱ በጣም ተናዶም ነበረ። ይህንን ያደረገው ግን ደግሞ ናኦድ አሁን በኋላ መሮኛል፣ የፈለግከውን ነገር ማድረግ ትችላለህ፣ ሉሊትንም ሳትፈልግ አደጋ ውስጥ አስገብቻታለሁ፣ ከአሁን በኋላ ግን የራስ ጉዳይ በማለት ነበረ ሁሉንም ነገር ጥሎት ሄደው። አቶ መሰለ አሁን ላይ ማንንም ማስፈራራት እንደማይችልና እንዲሁም ደግሞ የሚያስፈራራው ሰው እንደሌለምና እንዲሁም የሚፈልገው ነገር እንደማይስተካከል ሲያስበው በጣም ተናደደ። እጅና እጁንም አንድ ላይ አጋጨ። ግን ደግሞ ምንም ነገር ሊሆን አይችልም፣ ናኦድ ጥሎት በመሄዱ በጣም ተናደደ። ቆይ እንዴት እኔ መሰል አይደለሁም የምፈልገውን ነገር ማድረግስ አልችልም ብሎ ራሱን ጠየቀ። ይህንን በሚጠይቅበትም ሰዓት ግን ደግሞ ምንም ነገር መፍትሄ አልነበረም። ሉሊትም አሁን ላይ ባመለጠችበት ሰዓት በተለይ ደግሞ ፓንቴኑ አሁን ላይ አቶ መሰለን ከኋላ አንቆ ጉድ ከሰራውን በኋላ ቁልፉን ነበር የቀመው። ሉሊትንም የት ነው ያለችው ሲላትኝ ቶሎ ውጭ ነይ ብሎም ይላታል። ሉሊትም በጣም ደስ ብሏትኝ ከዛ ችግርና ፈተና በተለይ ደግሞ በተለያየ ሰዓት አቶ መሰለ ሊደፍራት እየሞከረም ነገር ግን ደግሞ አንዳንድ ነገሮች እየሆኑ ባህል ላይ ሲቋረጡም ይህ እስከዛሬ ድረስ ስታመልጥ ነበር። አሁን ላይ ግን ትግሉ በጣም ሰልችቶኛል፣ እንግዲህ የመጨረሻ ነው፣ በቃ ምንም አይነት ዋጋ የለኝም እያለች ሉሊትም ስትናገርና ስታስብ ነበረ። ነገር ግን በችግሯና እንዲሁም ደግሞ በፈተና ሰዓቷ ፓንቴኑ ደረሰላት። ፓንቴኑ አሁን ላይ ከዛ ችግር ውስጥ አወጣትኝ። አሁን ላይ አቶ መሰለ ባዶ ሆኗል። በተለይ ደግሞ ዳዊትን እገለዋለሁ፣ ዳዊት ከአሁን በኋላ ወደ ኢትዮጵያ አይመጣም፣ አይኑንም አታየውም፣ እናትሽንም ጨምሮ ብሎ ሉሊትን ሲያስፈራራ ነበረ። ምንም እንኳን ዳዊት ምንም ነገር ሳያደርግ እሷን በማስፈራራት ደፈረኝ ብለሽ ከሰሹ ካላትም በኋላ ይህንን ዳዊት በህይወት እንዲቆይና እንኳን አይደለም ያሊያ ግን እገለዋለሁ፣ ዳዊትን እንደዚህ ካላርሽ እገላለሁ ስላላትም፣ ስለዚህ ሉሊት ዳዊት በህይወት መኖሩ አስፈላጊ ስለሆነም ብላም ከእንደገና ግን ደግሞ በፍጹም ልትመሰክር አልቻለችም ነበር። ዳዊትም ሁሉም ነገር ተበላሽቶ አሁን ላይ ዳዊትና እንዲሁም ደግሞ ህይዋ ወደ ውጭ ሂደዋል። ይህ ወደ ውጭ ሄዱበት ምክንያት በተለይ ደግሞ ወንድሟ ጋር ምንም ነገር ማለትም ሳይታረቁ በመሄዳቸው ምንም እንኳን ቢቆጫት ግን ደግሞ ከዳዊት ጋር አብራ በመሆኗ በጣም ደስ ብሎታል። ሮዛም ባዶ ሜዳ ላይ ቀርታለች። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብናችሁም ከልብ ነው ማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በሰዓቱ አዳዲስ ቪዲዮዎችን ይዘን የምንቀርብ ይሆናል። ከእናንተ የሚጠበቀው ቪዲዮችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ላይክ ያደረጋችሁ አበረታቱን። ቴንኪዩ